ሰላም ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮአችን ትኩረት የሚያደርገው በአብዛኞቻችሁ ጥያቄ መሰረት መጥፎ የአፍ ጠረን ሽታን እንዴት ማጥፋት እንችላለን፣ የመጥፎ የአፍ ጠረን ሽታ መነሻስ ምንድን ነው የሚለውን በደንብ በዚህ ቪዲዮ ላይ ለማብራራት እሞክራለሁ ማለት ነው። ከቪዲዮ ጋር አብራችን ቆዩ። እንግዲህ መጥፎ የአፍ ጠረን ሽታ በጣም ብዙ ሰዎችን የሚያስቸግር እንዲሁም ደግሞ ያላቸው ይሄ መጥፎ የአፍ ጠረን ሽታ ያላቸው ሰዎች አብዛኛውን ጊዜ ይህ ነገር ወይም ይሄ መጥፎ የአፍ ጠረን እንዳላቸው አያውቁም ይመስለኛል። ምክንያቱም በጣም አፋችሁ ላይ ተጠግተው ነው የሚያዋሯችሁ፣ እንደሚረብሽ አይሰማቸውም ለነሱ፣ ምክንያቱም አዳፕት ስላደረጉት እና ይሄ ነገር የሚረብሸው አብሯችሁ ላለው ሰው ነው ማለት ነው። ይሄ መጥፎ የአፍ ጠረን ሽታ የተለያየ ታይፕ ሊኖረው ይችላል። አንዳንድ ሰው ቀኑ ሙሉ ይሄ መጥፎ የአፍ ጠረን ሽታ ሊያስቸግረው ይችላል። አንዳንድ ሰዎች ደግሞ ጠዋት ላይ ሲነሱ ሁላችንም ጠዋት ላይ የተወሰነ የሆነ ኦርደር ሊኖረን ይችላል። ነገር ግን በጣም የሚረብሽ አይነት ከእንቅልፍ ስትነሱ በጣም የሚረብሽ አይነት ሽታ ሊሆን ይችላል የሚያስቸግራችሁ እና በተለያየ ምክንያት ጠረን ነገር ሊኖር ይችላል ማለት ነው። ዋነኛው የአፍ ጠረን መንስኤ ምንድን ነው? መጥፎ የምንላቸው ወይም ደግሞ ኦደርን መጥፎ ጠረንን የሚያመርቱ ባክቴሪያዎች በአፋችን ውስጥ በሚበዙበት ጊዜ ማለት ነው። ጥርሳችን ላይ ሊሆን ይችላል፣ ድዳችን ላይ ሊሆን ይችላል፣ ይሄ የጉንጫችን በውስጥ በኩል ያለው እሱ ላይ ሊሆን ይችላል። እዚህ ሰልፈርን ፕሮዲውስ የሚያደርጉ ወይም የሚያመርቱ ባክቴሪያዎች በጣም በሚበዙበት ሰዓት የአፍ ጠረን የምንለው ነገር ይመጣል ማለት ነው። የአፍ ጠረን በተለያየ ምክንያት ሊከሰት ይችላል። አንደኛው በደንብ የጥርስ ንጽህናን ካለመጠበቅ ነው። ጥርሳችሁን በደንብ ብራሽ የማታደርጉ ከሆነ፣ ውስጡን በደንብ ከኋላ ያለውን ጥርሳችሁን እንዲሁም ደግሞ ምላሳችሁን በደንብ የማታጸዱ ከሆነ ባክቴሪያ በቀላሉ እንዲከማች ሊያደርግ ይችላል። ስፔሻሊ ደግሞ ጣፋጭ ነገሮችን አብዝታችሁ የምትጠጡ የምትበሉ ከሆነ ለባክቴሪያዎቹ ስለሚመቻቸው ይሄ የአፍ ጠረን ነገር በቀላሉ ሊከሰት ይችላል። ሌላ ደግሞ የጨጓራ በሽታ ያለባቸው ሰዎች ናቸው። የሚያጋሳን ነገር ስለሚኖር መጥፎ የአፍ ጠረን ሽታ እንዲኖር ሊያደርግ ይችላል ማለት ነው። ከዛ ውጭ ደግሞ በጣም ደረቅ አፍ ያላቸው ሰዎች ወይም ደግሞ በቂ የሆነ ምራቅ የሌላቸው ሰዎች፣ ምክንያቱም ምራቃችን በጣም ብዙ ጠቀሜታ አለው እና ከዛ ውስጥ አንዱ ደግሞ ምንድን ነው ባክቴሪያዎችን ፍላሽ አውት ማድረግ ወይም ዋሽ ማድረግ ወይም ባክቴሪያዎችን አጽድቶ ማውረድ ነው። ስለዚህ አፋችን በጣም ደረቅ በሚሆንበት ጊዜ ለባክቴሪያዎች እድገት እንዲመቻች ያደርግልናል ማለት ነው። ሌላው ደግሞ ቴምፖራሪ የሆነ ወይም ጊዜያዊ የአፍ ጠረንን የሚያመጡ ነገሮች ያው እንደምናውቀው የምንበላቸው ነገሮች፣ ለምሳሌ ነጭ ሽንኩርት የወሰደ ሰው ካለ፣ በጣም ስፓይሲ የሆነ ነገር ከወሰዳችሁ፣ አልኮል ከጠጣችሁ ቴምፖራሪ የሆነ ሽታ ይኖራል። ምክንያቱም ይሄ ነጭ ሽንኩርት ምናምን ሰልፈር ፕሮዲስ ያደርጋሉ እና ሰልፈር ነው ይህ መጥፎ ኦደርን የሚያመጣው ማለት ነው። ስለዚህ እነዚህ ምክንያቶች በጊዜያዊም ሆነ ዘላቂ የሆነ የአፍ ጠረን እንዲኖረን ሊያደርግ ይችላል ማለት ነው። እንዳልኳችሁ የሕክምና ኮንዲሽን ካለባችሁ፣ ቶንሲል ያለባቸው ሰዎችም እንደዚሁ ይህ ቶንሲል ውስጥ ኢንፌክሽን ስለሚፈጠር ያ ኢንፌክሽን ደግሞ ሽታ ሊያመጣ ይችላል። ስኳር በሽታ ያለባቸው ሰዎች፣ የጉበት ወይም የኩላሊት በሽታ ያለባቸው ሰዎችም እንደዚሁ የአፍ ጠረን ሊኖራቸው ይችላል። ግን ይሄ በበሽታ የሚመጣው በተለይ ደግሞ ይሄ በስኳር በጉበት በሽታ የሚመጣው የተለየ የሆነ ሽታ አለው እና ይታወቃል። ከኖርማሊ ከአፍ ጠረን ከምንለው ትንሽ ለየት ያደርገዋል ማለት ነው። ታዲያ እነዚህን የአፍ ጠረን ሽታዎች እንዴት መከላከል ወይም ማጥፋት እንችላለን? ምክንያቱም አንዳንድ ሰዎች ጥርሳቸውን 2 ጊዜም 3 ጊዜም በቀን ውስጥ እየቦረሹ ማውዝዋሽ ይሄ ማጠቢያውን እየተጠቀሙ ጭምር ይሄ የአፍ ጠረን ነገር ያስቸግራቸዋል። ስለዚህ ምን ማድረግ አለብን ስንል አንደኛ በሆም ሪሜዲ ጥርሳችሁን ከመቦረሽ ምላሳችሁን ከማጽዳት ባሻገር ሊረዷችሁ የሚችሉ በቤታችሁ የምታገኟቸው ነገሮች አሉ። የመጀመሪያው ቀረንፉድ ነው። ቀረንፉድን ማታ ስትተኙ ልክ ከመተኛታችሁ በፊት ጥርሳችሁን ከቦረሻችሁ ካጸዳችሁ በኋላ ቀረንፉድን አኝኮ መተኛት። አኝካችሁ በደንብ ጥርሳችሁ ላይ ወደዛ ወደዚህ አድርጋችሁት አፋችሁ ውስጥ ከዛ በኋላ መጥፋት ትችላላችሁ። ይህ አንድ ነገር ነው። ምክንያቱም ቀረንፉድ አንቲ ኢንፍላማቶሪ ነው። ባክቴሪያዎቹን መጥፎ የምንላቸውን ባክቴሪያዎች ለመግደል ለማጽዳት፣ ፍሬሽ የሆነ የአፍ ጠረን እንዲኖርን ለማድረግ ይረዳናል። ሁለተኛው ልታደርጉት የምትችሉት ደግሞ ሎሚ ውሃ ነው። የሎሚ ውሃ በቀናችሁ ውስጥ በምትጠጡት ውሃ ውስጥ ሎሚ ማድረግ፣ አንደኛ ሎሚ ቫይታሚን ሲ ስላለው ፍሬሽ የሆነ ኒውትራላይዝ የማድረግ አቅም አለው። ወይም ሽታን የሚያመጡትን ባክቴሪያዎች ኒውትራላይዝ የማድረግ ይሄ ሰልፈርን ኒውትራላይዝ የማድረግ አቅም ስላለው አፋችሁ ላይ ያለውን
ጠረን እንዲቀየር የማድረግ አቅም አለው ማለት ነው። ስለዚህ በቀን ውስጥ በምጠጡት ውሃ ላይ ሎሚ መጨመር ትችላላችሁ። ሌላው የፐርስሊ እና ሚንት መጠቀም። ፐርስሊ የምንለው እንግዲህ የሾርባ ቅጠል የምንለው ነው። ሚንት ደግሞ ናና ነው፣ የናና ቅጠል። ስለዚህ የናና ቅጠልን እና የሾርባ ቅጠልን በውሃ ሊሆን ይችላል ትንሽ የአንድ ኩባያ ውሃ ታደርጉና እንትኑን ጨቅጨቅ ነገር አድርጋችሁት ይሄ የናና ቅጠሉን ወይንም ደግሞ የሾርባ ቅጠሉን አንድ ላይ ማድረግ ትችላላችሁ፣ ለየብቻም ማለት ነው። እሱን መጠጣት፣ በሱ መሞጥሞጥ ክሎሮፊል ስላለው ኒውትራላይዝ የማድረግ አቅም አለው። ሰልፈር ኮምፓውንዶችን ኒውትራላይዝ ያደርጋቸዋል ማለት ነው። ይሄ መጥፎ የአፍ ጠረን ሽታ ወይም ደግሞ በጣም የሚያስጠላ ሮትን የሆነ እንደ በሰበሰ እንቁላል አንዳንድ ሰው አፍ ሽታ እንደዛ ነገር ነው እና እሱን ለማጥፋት ኒውትራላይዝ ለማድረግ በጣም አሪፍ ነገር ነው ማለት ነው። ከፐርስሊ እና ይሄ የሚንት ቅጠል ወይም የናና ቅጠል የምንለው እና የሾርባ ቅጠል በጣም ብዙ ጠቀሜታ አለው። ከጥርስ የጥርስ የአፍ ጠረንን ከመከላከልን ባሻገር በጣም ለጤናችሁ አስፈላጊ ስለሆነ እሱን በውሃችሁ ውስጥ እያደረጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ የጠዋት ሽታ ለሚያስቸግራችሁ ሰዎች ማታ ከመተኛታችሁ በፊት እነዚህን ቅጠሎች ከሁለት አንዱ ወይም ሁለቱንም አንድ ላይ አድርጋችሁ ማኘክ ከቻላችሁ ብታኝኩት፣ በደንብ አኝካችሁ በአፋችሁ ውስጥ በደንብ አዟዙራችሁት ማዋጥ ወይም ደግሞ ተግሞጥሞቹ መጥፋት ትችላላችሁ ማለት ነው። በውሃ መልክ ደግሞ በደንብ በትንሽዬ ሲኒ ውስጥ አድርጋችሁ ጨቅጨቅ ነገር አድርጋችሁ የናና ቅጠሉን ወይም ደግሞ የሾርባ ቅጠሉን መጠቀም ትችላላችሁ ማለት ነው። ጠዋት ላይ ፍሬሽ የሆነ ሽታ እንዲኖር ይሄ የአፍ ጠረኑ እንዲወገድ ያደርጋል ማለት ነው። ጠዋት መጠቀም ትችላላችሁ። ስሯት ደዴ ወይም ቀኑን ፍሬሽ የሆነ የአፍ ጠረን ወይም ደግሞ የአፍ ቃና እንዲኖራችሁ ለማድረግ ይችላል ማለት ነው። ከዛ ባለፈ ያው ሁሉም ሰው የጥርስ ንጽህናውን መጠበቅ አለበት ማለት ነው። መጀመሪያ ዋነኛው እሱ ስለሆነ ማለት ነው። ጥርሳችሁን ስታጸዱ ደግሞ ከኋላ ያለውን ዊዝደም ቲዝ የምንለውን ነገር በደንብ ለማጽዳት መሞከር አለባችሁ። አብዛኛው ባክቴሪያ የሚጠራቀመው ምላሳችን ላይ ነው። ስለዚህ ምላሳችሁን በደንብ ማጽዳት አለባችሁ ማለት ነው። ካንዲዳ የምንለው ይሄ ፈንጋል ኢንፌክሽን በቀላሉ የሚከሰተው ምላሳችን ላይ ያለውን ቆሻሻ ስለማናጸዳ ባክቴሪያ እንዲያድግ ፋሲሊቴት ስለሚያደርገው ነው ማለት ነው። ስለዚህ ጥርሳችሁን በምትቦርሹበት ሰዓት ሁልጊዜም በደንብ ምላሳችሁ አካባቢ በደንብ መቦረሽ፣ እንዲሁም ደግሞ የጥርስ ማጠቢያ የምትጠቀሙ ከሆነ ፈሳሹን ማለት ነው እሱን የምትጠቀሙ ከሆነ የምትጠቀሙት የጥርስ ብሩሽ ፍሎራይድ ባይኖረው ይመከራል ማለት ነው። ሁለቱም አንድ ላይ ሲሆን ጥሩ መጥፎ የምንለውን ባክቴሪያ ሙሉ ለሙሉ ስለሚያጠፋብን ማለት ነው። ከዛ ይልቅ አብዛኛውን ጊዜ የምትጠቀሟቸው የጥርስ ብሩሾች በውስጣቸው ሀርብ ያላቸው ለምሳሌ ሚንት ሊሆን ይችላል፣ ናና ያልኳችሁ፣ ሌሎች ደግሞ ናቹራል የሆነ ቫይታሚን ሲ ወይም ሎሚ ሊሆን ይችላል። እንደዛ የተቀላቀለባቸው እና የፍሎራይድ መጠናቸው በጣም ያነሰ ወይም ፍሎራይድ ፍሪ የሆኑትን የጥርስ ብሩሾች ብትጠቀሙ የተሻለ ነው ማለት ነው። እንግዲህ ይሄ ቪዲዮ እንደጠቀማችሁ ትምህርት እንዳገኛችሁበት ተስፋ አደርጋለሁኝ። ጥያቄ ካላችሁ በዚህም ቪዲዮም ሆነ በተለያየ የጤና እክል ላይ ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ አስቀምጡልኝ። እስከ ሳምንት ድረስ ባይ ባይ።